ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬም በብዙዎቻችን ዘንድ የተሳሳተ ግንዛቤ ያለበትን ነገር ግን አስቀድመን ካወቅነው በቀላሉ መከላከልና መታከም ስለሚቻለው የስጋ ደዌ በሽታ በጥልቀት የምናይ ይሆናል ማለት ነው። ብዙዎች ይህ በሽታ የማይድን ወይም የእርግማን ውጤት አድርገው ያስቡታል። እውነታው ግን ከዚህ ፈጽሞ የተለየ ነው። የዛሬው ቆይታችን እንግዲህ የስጋ ደዌ በሽታ ቀደምት ምልክቶች ምንድናቸው? በሽታው እንዴት ይተላለፋል? እና ደግሞ ሙሉ በሙሉ ለመዳን መከተል ያለብን ወሳኝ የሕክምና መንገዶች የትኞቹ ናቸው የሚለው ላይ እናተኩራለን። እንግዲህ ውድ ተመልካቾቼ ራሳችሁንና ቤተሰቦቻችሁን ከማይመለስ አካል ጉዳት ለመጠበቅ ይህንን መረጃ እስከ መጨረሻው መከታተላችሁን በጣም አስፈላጊ ስለሆነ እንድትመለከቱ ስለ እጋብዛችኋለሁኝ። እንደተለመደው እንግዲህ ጠቃሚ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ፣ እንደዚሁም ኮሜንትም ጻፉልኝ። እስከ ፍጻሜያችን ድረስ አብራችሁኝ ቆዩ። የስጋ ደዌ በሽታ በባክቴሪያ አማካኝነት የሚመጣና በነርቮች፣ በጡንቻዎች፣ በአይኖች፣ በቆዳ እንደዚሁም ደግሞ በመተንፈሻ አካላት ላይ ጉዳት ሊያደርስ የሚችል የጤና እክል ነው። በሽታው በአንድ ወቅት ከፍተኛ ፍርሃትን የሚፈጥርና ሚስጥራዊ ተደርጎ ይታይ ስለነበር በበሽታው የተያዙ ሰዎች ግፍ ይፈጸምባቸውና ከማህበረሰቡ እንዲገለሉ ይደረግ ነበር። ዛሬ ግን የበሽታውን መንስኤና ሊታከም የሚችል መሆኑን ጠንቅቀን እናውቃለን። በሽታውም ከአንድ ሰው ወደ ሌላ ሰው በቀላሉ የሚሰራጭ ስላልሆነ በበሽታው የተያዙ ሰዎችን ለይቶ ማቆየት አያስፈልግም። ብዙ ሰዎች ስጋ ደዌ የሚለው ቃል ካለው የማግለልና የማሳነስ ስሜት የተነሳ የሃንሰን በሽታ የሚለውን ስያሜ መጠቀም ይመርጣሉ። ይህ በሽታ በሰውነት ውስጥ ምልክቶቹን የሚያሳየው በጣም በዝግታ ሲሆን አንድ ሰው ለባክቴሪያው ከተጋለጠ በኋላ ምልክቶቹ ለመታየት ብዙ ዓመታትን አንዳንዴም አስርተ ዓመታትን ሊወስድ ይችላል። ዋና ዋና ምልክቶቹም ደግሞ ከሌላው የቆዳ ክፍል የተለዩና ቀለማቸው የገረጣ ወይም የቀላ ነጠብጣቦች፣ በቆዳ ላይ የሚወጡ ትናንሽ እባጮች፣ በእግር መዳፍ ላይ የሚታዩ ህመም የሌላቸው ቁስሎች፣ የነርቭ ማበጥ፣ የጡንቻ መዳከም እንዲሁም የቅንድብና የሽፋሽፍት ፀጉር መርገፍ ናቸው። በሽታው በጊዜ ካልታከመ ዘላቂ ሸባነትን፣ እውርነትን እንዲሁም ደግሞ በእጅ በእግርና በአጠቃላይ በፊት ላይ ከፍተኛ ጉዳትን ሊያደርስ ይችላል ማለት ነው። ይሁን እንጂ በዘመናዊ የአንቲባዮቲክ መድኃኒቶች አማካኝነት ሙሉ በሙሉ ሊድን የሚችል በሽታ መሆኑን ምልክቶቹን አስቀድሞ በመረዳት ወደ ሕክምና መሄድ ከዘላቂ አካል ጉዳት ይታደጋቸዋል ማለት ነው። ስጋ ደዌ ማይኮባክተረም ሌፕራ በሚባል ረቂቅ ባክቴሪያ አማካኝነት የሚከሰት የጤና እክል ነው። በሽታው እንዴት እንደሚሰራጭ የሕክምና ባለሙያዎች አሁንም ድረስ ጥልቅ ጥናቶችን እያደረጉ ቢሆንም በዋናነት ግን በሽታው ካለበት ሰው ጋር በሚኖር የቅርብ ንክኪ ወቅት በማሳል ወይም በማስነጠስ በሚወጡ የትንፋሽ ጠብታዎች አማካኝነት እንደሚተላለፍ ይታመናል። ብዙዎች ስጋ ደዌ ተላላፊ ነው ወይ ብለው ይጠይቃሉ። መልሱም ደግሞ አዎ ተላላፊ ነው የሚል ቢሆንም እንደ ሌሎች ተላላፊ በሽታዎች ግን በቀላሉ የሚይዝ አይደለም። አንድ ሰው በበሽታው ለመያዝ በበሽታው ከተጠቃ ሰው ጋር ለረጅም ወራት የሚቆይ በጣም የቅርብ ግንኙነት ሊኖረው ይገባል። ከዚህም ባለፈ እንግዲህ የአብዛኞቻችን የሰውነት በሽታ መከላከል አቅም ባክቴሪያውን የመቋቋም ተፈጥሯዊ ብቃት ስላለው ይህን በሽታ ለመቋቋም የሚችል ነው ማለት ነው። ከሁሉም በላይ ግን ትልቁ የምስራች አንድ በበሽታ የተያዘ ሰው የሕክምና እርዳታ ማግኘት ከጀመረ በሽታን ወደ ሌሎች የማስተላለፍ እድሉ የሚቆም መሆኑ ነው። ስለዚህ ስጋ ደዌን መፍራት ሳይሆን ስለ በሽታው ግንዛቤ ኖሮን በበሽታው የተያዙ ወገኖቻችንን ሕክምናውን እንዲከታተሉ ማበረታታትና አቅፈንም ማበረታታት ይኖርብናል ማለት ነው። የስጋ ደዌ በሽታ እንግዲህ በስፋት በሚሰራጭባቸው የዓለማችን ክፍሎች በተለይም በእስያ፣ በአፍሪካና በደቡብ አሜሪካ የሚኖሩ ማህበረሰቦች ለበሽታው የመጋለጥ እድላቸው ከፍተኛ ነው። ይህ በሽታ በጊዜው ታይቶ አስፈላጊ ሕክምና ካልተደረገለት በሰውነታችን ላይ ዘላቂና አስከፊ የጤና ጠንቆችን ሊያስከትል ይችላል። በሽታው ስር እየሰደደ ሲሄድ በሰውነት ላይ ከሚታዩ ከባድ ችግሮች መካከል የነርቭ መጎዳትን ተከትሎ የሚመጣ የማይመለስ ሽባነትና የእጅና እግር መዛል ዋና ዋና ምልክቶች ናቸው። ይህም የዕለት ተዕለት እንቅስቃሴን በእጅጉ ከመገደብም በላይ የእጅና የእግር ጣቶች እንዲያጥሩና በሰውነት ላይ የማይድኑ ቁስሎችን እንዲፈጠሩ ያደርጋል። ከዚህም በተጨማሪ በሽታው በሰው የመልክ ገጽታ ላይ ዘላቂ ለውጥ በማምጣት ለስነ ልቦና ጫና ሊዳርግ የሚችል ሲሆን የከፋ ደረጃ ላይ ሲደርስ ደግሞ ለአይን እይታ ማጣትና ለማይለቅ ስር የሰደደ የሰውነት ህመም ይዳርጋቸዋል ማለት ነው።
ስለሆነም በሽታው በሚታይባቸው አካባቢዎች የምንኖር ሰዎች አስፈላጊውን ጥንቃቄ በማድረግና ምልክቶች ሲታዩም ደግሞ በቶሎ ወደ ሕክምና በመሄድ እነዚህን ከባድ የአካል ጉዳቶች መከላከል ይኖርብናል ማለት ነው። የስጋ ደዌ በሽታ እንግዲህ መለየትና በምን ደረጃ ላይ እንዳለ ማወቅ ተገቢውን ሕክምና ለማግኘት ወሳኝ እርምጃ ነው። የጤና ባለሙያዎች በሽታውን ለማረጋገጥ መጀመሪያ የአካል ምርመራ በማድረግ የቆዳን ሁኔታ በጥንቃቄ ይመለከታሉ። በተጨማሪም የቆዳ ወይም የነርቭ ናሙና በመውሰድ በላቦራቶሪ ያረጋግጣሉ። እንደ አስፈላጊነቱ የደም ምርመራዎችንና የነርቭ ተግባር የሚለኩ የቴክኖሎጂ ምርመራዎችን ሊያዙላቸውም ይችላሉ። በምርመራ ውጤትና በሚታዩ ምልክቶች ላይ በመመስረት እንግዲህ በሽታው በሶስት ዋና ዋና ደረጃዎች ይከፈላል። የመጀመሪያው ቱበርኩሎይድ የሚባል ሲሆን ይህ አይነቱ ምልክት ቀለል ያለና በሰውነት ላይ ጥቂት ነጣ ወይም ቀላ ያሉ የቆዳ ክፍሎች ብቻ የሚታዩበት ነው። በእነዚህ ቦታዎች ላይ የመደንዘዝ ወይም መጠነኛ የጡንቻ መድከም ሊታይ ይችላል። በሌላ በኩል ደግሞ ሌፕሮማተስ የሚባሉና ይበልጥ ጠንከር የሚለው አይነት ነው። ይህ አይነቱ በሰውነት ላይ በስፋት የሚሰራጩ ቁስሎችን የሚያስከትል ሲሆን ነርቭን፣ ቆዳንና የውስጥ አካላትን ሊጎዳ ይችላል። በእነዚህ በሁለቱ መካከል የሚገኘው ደግሞ ቦርደር ላይን ይባላል። የዚህ አይነቱ ምልክቶች እንደየሁኔታው መካከለኛ ባህሪ ያላቸው። በአጠቃላይ ስጋ ደዌ በዘመናዊ ሕክምና ሙሉ በሙሉ ሊድን የሚችል በሽታ በመሆኑ ምክንያት ምልክቶቹ በታዩ ጊዜ ሳትዘገዩ ወደ ሕክምና ተቋም በመሄድ ተገቢው ምርመራ ማድረግና መድኃኒት መጀመር ከአስፈላጊ የአካል ጉዳትና ከማህበራዊ ጫና ለመላቀቅ ዋነኛው መፍትሄ ነው ማለት ነው። ስጋ ደዌ በታሪክ መጽሐፍ ውስጥ እንደ ዘላቂ ስቃይና እንደማይፈወስ በሽታ ተቆጥሮ የብዙዎቻችንን ማህበራዊ ህይወት ሲያናጋ ቆይቷል። ይሁን እንጂ ዛሬ ላይ ሆነን ስንመለከተው ይህ በሽታ በሳይንስ አቅም ተሸንፎ የፈውስ ብርሃን ከበራላቸው የህክምና ዘርፎች አንዱ ሆኗል። የስጋ ደዌ በሽታ ሊታከምና ሙሉ በሙሉ ሊድን የሚችል የጤና እክል መሆኑን መረዳት ብቻ ሳይሆን ህክምናው እንደ ባለ ድንቅ ጥምረት እንደሚከናወን ማወቁ ለታካሚዎች ትልቅ ተስፋ ነው። የህክምና ዋነኛ ምሰሶ መልቲ ድራግ ቴራፒ በሚባል የሚታወቅ የሶስትዮሽ መድኃኒቶች ቅንጅት ነው። ይህ የህክምና ስልት እንደ አንድ ኃይለኛ ጦር በባክቴሪያው ላይ ዘመቻውን ይከፍታል። በመጀመሪያ ሪፋምፒን የተባለው መድኃኒት በሰውነት ውስጥ ያሉትን ባክቴሪያዎች በከፍተኛ ፍጥነት በማጥቃት አቅም ያሳጣቸዋል። በመቀጠል ደግሞ ዳፕሶን የተባለው መድኃኒት ባክቴሪያዎቹ እንዳይራቡና እንዳይስፋፉ የሚከላከል የቁጥጥር ግድግዳን ሲያበጅ፣ ክሎፋዚሚን ደግሞ በበሽታው ምክንያት የተፈጠረን የሰውነት መቆጣት በማከም የፈውስ ሂደቱን የተሟላ ያደርጉታል። ይህ የፈውስ ጉዞ እንግዲህ እንደ በሽታው ደረጃ ከ6 ወራት እስከ 1 ዓመት ሊዘልቅ ይችላል። በዚህ ሂደት ውስጥ ታካሚው ሊከተለው የሚገባው ትልቁ መመሪያ ጽናት ነው። መድኃኒቶችን መውሰድ እንደተጀመረ የህክምና ምልክቶቹ የመጥፋትና የጤና መመለስ ሁኔታዎች ቢታይም በሰውነት ውስጥ ቅሬታ ያላቸውን ባክቴሪያዎች ጠራርጎ ለማጥፋት ሲባል የታዘዘውን የህክምና ጊዜ ማጠናቀቅ ግድ ይላል። ሌላው እጅግ የሚያስደስተው እውነታ ደግሞ ህክምና የጀመረ ሰው መገለል የማይገባው መሆኑ ነው። ምክንያቱም ደግሞ መድኃኒቱን መውሰድ የጀመረ ሰው በሽታን ወደ ሌሎች ሰዎች የማስተላለፍ እድሉ ስለሚዘጋ ከቤተሰቡና ከወዳጆቹ ጋር በነፃነት መኖር ይችላል ማለት ነው። እንዲያውም በበሽታው ሳቢያ የተከሰቱ የቆዳ እብጠቶች ወይም የነርቭ ጉዳቶች ካሉ በዘመናዊ የቀዶ ህክምና ታግዞ ወደ ቀድሞ ጤንነቱ የመመለስ እድሉም ሰፊ ነው። በአጭሩ ስጋ ደዌ ዛሬ የፍርሃትና የብቸኝነት ምንጭ መሆኑ አብቅቷል ማለት ነው። በህክምናው የታገዘ ጽናትና በማህበረሰቡ ዘንድ የሚኖረው ትክክለኛ ግንዛቤ የትኛውንም የበሽታ ጥላ አሸንፎ ጤናማና የተሟላ ህይወት ለመምራት በቂ መሳሪያ ናቸው ማለት ነው። የስጋ ደዌ በሽታ መኖሩን በምርመራ ከተረጋገጠ በኋላ እንግዲህ ቅድሚያ የሚሰጠው ተግባር ያለምንም መዘግየት ህክምና መጀመር መሆን አለበት። ህክምናውን ቀድማችሁ በጀመራችሁ ቁጥር በሽታው የሚያስከትለውን የከፋና የማይለቅ ስቃይ የመቀነስ እድላችሁ እጅግ በጣም ከፍተኛ ነው። ምንም እንኳን የጸረ ተዋሲያን መድኃኒቶች ኢንፌክሽኑን ሙሉ በሙሉ የማጥፋት አቅም ቢኖራቸውም በሽታው በነርቭ ላይ የሚያደርሰው ጉዳትና የአካል መጓደል ግን ዘላቂ ሊሆን ይችላል። እንዲያውም ህክምናው ከተጠናቀቀ ከዓመታት በኋላ የመባባስ ባህሪም ይታይበታል። ለዚህም ነው የጤና ባለሙያዎች ለተከታታይ ዓመታት ክትትል እንድታደርጉ የሚመክሯችሁ። ብዙዎች በዚህ በሽታ የተያዘ ሰው እድሜው ያጥራል የሚል ስጋት አላቸው። እውነታው ግን በሽታው በቀላል ደረጃ ላይ ያለ ተገቢውን ህክምና ያገኘ ሰው ልክ እንደ ማንኛውም ጤናማ ሰው ረጅም እድሜን መኖር እንደሚችል ማወቅ ያስፈልጋል።
ስጋቱ የሚመጣው በሽታው ሳይታከም ለረጅም ጊዜ ሲቆይና ለከፋ የጤና ውስብስብ ችግሮች አሳልፎ ሲሰጥ ብቻ ነው። ስለዚህ ቀድሞ መታከም የአካል ጉዳትን ለመከላከል ብቻም ሳይሆን ለረጅም ዕድሜም ዋስትና ነው ማለት ነው። እንግዲህ ይህ የስጋ ደዌ በሽታ በየትኛውም አጋጣሚ ቢሆን ሊድን የሚችል በሽታ መሆኑን በመረዳት እናንተም ሆናችሁ ማንኛውም ሰው ከዚህ በሽታ ሊድን እንደሚችል በመገንዘብ ማህበረሰባዊ አቅርቦት በማድረግ ሰዎች ወደ ሕክምና ሄደው ጤናቸውን እንዲጠብቁና ከዚህ በሽታ አገግመው ራሳቸውን እንዲያድኑ ልታግዟቸው ይገባል ማለት ነው። ውድ የጤና ጉዳይ ቻናል ቤተሰቦች እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ስጋ ደዌ ቀድሞ ከደረሰበት እንግዲህ ሙሉ በሙሉ የሚድን በሽታ መሆኑን ተገንዝበን ራሳችንንም ሆነ ወዳጆቻችንን ካልተገባ ፍርሃትና መገለል ልንጠብቅ ይገባል። ማስታወስ ያለባችሁ ነገር ደግሞ ቀደም ብሎ የሚደረግ ምርመራ አካል ጉዳትን ይከላከላል እንዲሁም ህይወትንም ይታደጋል። የመረጃ ለብዙዎች ጠቃሚ ስለሚሆን ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ አዲስ የጤና መረጃ እስክንገናኝ ድረስ ጤናችሁን ጠብቁ። በደስታ ቆዩልኝ። መልካም ጊዜ ይሆንላችሁ።